ህወሓት የጊዜያዊ አስተዳደሩን መፍረስ አወጀ። ጀነራል ታደሰ ወረደ ግን አስከፊ ጦርነት ሊቀሰቀስ ይችላል ሲሉ አስጠነቀቁ። ደቡብ አፍሪካ ውስጥ በኢትዮጵያውያን ላይ የታለመ የጅምላ ጭፍጨፋ ጄኖሳይድ እየተፈጸመ ነው ሲሉ የሰብአዊ መብት ተሟጋቾች ተናገሩ። በዓለም የነዳጅ ዋጋ በከፍተኛ ሁኔታ አሻቀበ። የብሬንት ክሩድ ዋጋ $111 ደርሷል። በምዕራብ አፍሪካ ደግሞ የማሊ መከላከያ ሚኒስተር በመኖሪያ ቤታቸው ላይ በሰነዘረ ጥቃት ተገደሉ። ሰላም ጤና ይስጥልኝ። የነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ሐሳብ አስተያየታችሁን እየሰጣችሁ አብራችሁን ቆዩ። በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለው የስልጣን ሽኩቻ አዲስ ምዕራፍ ላይ መድረሱን የድርጅቱ ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ የሰጡት መግለጫ ያመላክታል። የፌዴራል መንግስት የጊዜያዊ አስተዳደሩን ፕሬዝዳንት የሌተናንት ጀነራል ታደሰ ወረደን የስልጣን ዘመን በአንድ ዓመት ማራዘሙን ተከትሎ ህወሓት የጊዜያዊ አስተዳደሩን መፍረስ በማወጅ የቀድሞው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑ የውጥረቱ መነሻ ሆኗል። እንደ ህወሓት ገለጻ የፌዴራል መንግስት የፕሬዝዳንቱን የስልጣን ዘመን ያራዘመው ድርጅቱን ሳያማክርና የፕሪቶሪያውን ስምምነት በጣሰ መልኩ በመሆኑ ከፌዴራል መንግስት ጋር ያለው የሥራ ግንኙነት ተቋርጧል ብለዋል። ቃል አቀባዩ የ2011 ምርጫ ውጤት መሰረት አድርጎ የተመሰረተው ምክር ቤት ታግዶ የቆየ እንጂ አልፈረሰ በመሆኑ አሁን ላይ ተመልሶ የክልሉን ህጋዊ መዋቅር መረከብ እንዳለበት ይከራከራሉ። የምክር ቤት ወደ ስራ ሲመለስ አዲስ ፕሬዝዳንት እንደሚመርጥና አዲስ ካቢኔ እንደሚያዋቅር ድርጅቱ አስታውቋል። በሌላ በኩል ሌተናንት ጀነራል ታደሰ ወረደ ይህንን የህወሓት ውሳኔ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት ሊያመራ የሚችል እርምጃ ሲሉ ተቃውመውታል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራው እንደሚቀጥል ቢገልጹም ህወሓት ግን ሰላማዊና ዲሞክራሲያዊ የስልጣን ርክክብ መደረግ እንዳለበት እያሳሰበ ይገኛል። ቃል አቀባዩ ጀነራል ታደሰ ርክክብ ባረጉ ስህተት ይሆናል በማለት ማስጠንቀቂያ ቢሰጡም ርክክብ ለማድረግ ፈቃደኛ ባይሆኑ ድርጅቱ ምን አይነት እርምጃ እንደሚወስድ ግን በግልጽ አላብራሩም። የፌዴራል መንግስት በበኩሉ መጀመሪያ ላይ የፕሬዝዳንቱን ዘመን ለማራዘም የተጠቀመው ህጋዊ ደንብ ተሽሯል የሚል ቅሬታ ቢቀርብበትም የጠቅላይ ሚኒስተር ጽህፈት ቤት ጉዳዩ የጽህፈት ስህተት መሆኑና ማስተካከያ ተደርጎ በ2015 የወጣው ደንብ መጥቀሱን ገልጿል። ይሁን እንጂ ህወሓት ይህንን ማስተካከያ የፈረሰውን ግንኙነት እንደማይቀይረውና በክልሉ ሁለት መንግስት ሊኖር እንደማይችል በመግለጽ ብቸኛው ህጋዊ አካል ወደ ስራ የሚመለሰው ምክር ቤት መሆኑን እያረጋገጠ ይገኛል። በአሁኑ ወቅት በክልሉ ውስጥ ባለው በዚህ የስልጣን ፍትጊያ ዙሪያ ከፌዴራል መንግስት በኩል የተሰጠ ይፋዊ ምላሽ የሌለ ሲሆን በህወሓት ውሳኔ መሰረት ምክር ቤቱ ወደ ስራ የሚመለስበትና ፕሬዝዳንት የሚሰይምበት ትክክለኛ ቀን ገና አልተቆረጠም ብለዋል። ይሁንና ድርጅቱ ከሚመለከታቸው አካላት ጋር ውይይት እያደረገ መሆኑን በመግለጽ የስልጣን ርክክቡ የማይቀር መሆኑ ተገልጿል። በደቡብ አፍሪካ ጆሃንስበርግ የንግድ ማዕከል ውስጥ በሚንቀሳቀሱ ኢትዮጵያውያን ነጋዴዎች ላይ የተፈጸመ ያለው ተከታታይ ግድያና ጥቃት በአካባቢው በሚኖሩ የሀገሪቱ ዜጎች ላይ ከፍተኛ የደህንነት ስጋትና ድንጋጤ ፈጥሯል። በተለይም በቅርብ ቀናት ውስጥ የተፈጸሙት ግድያዎች የታቀዱና ማንነትን መሰረት ያደረጉ ይመስላሉ የሚሉ ቅሬታዎች የተሰሙ ሲሆን በ24 ሰዓታት ውስጥ ብቻ 4 ኢትዮጵያውያን የንግድ ባለቤቶች ህይወታቸውን ማጣታቸው የሁኔታውን አሳሳቢነት ያሳያል። ግድያዎቹ የተፈጸሙባቸው ቦታዎችና ሁኔታዎች ማለትም አንደኛው በገበያ ማዕከል ውስጥ በጠራራ ፀሐይ፣ ሌሎቹ ደግሞ በማክዶናልድ ምግብ ቤት ውስጥ ቁርስ በመመገብ ላይ ሳሉ በታጠቁ ግለሰቦች መገደላቸው ጥቃቱ የታቀደና አስቀድሞ ዝግጅት የተደረገበት ለመሆኑ እንደማሳያ ተወስዷል። ይህ ተከታታይ ግድያ በጆሃንስበርግ የሚገኙ ኢትዮጵያውያን ነጋዴዎች የዕለት ተዕለት እንቅስቃሴ የገደበና በከፍተኛ ስጋት ውስጥ እንዲወድቁ ያደረገ ሲሆን በአካባቢው የሚገኙ የሰብአዊ መብት ተሟጋቾችም ድርጊቱ በኢትዮጵያ ላይ የታለመ የጅምላ ጭፍጨፋ ጄኖሳይድ በማለት እስከ መጥራት ደርሰዋል። ምንም እንኳን የደቡብ አፍሪካ ፖሊስ ምርመራ መጀመሩና ህዝቡ መረጃ እንዲሰጥ ጥሪ ቢያቀርብም እስካሁን ድረስ በቁጥጥር ስር የዋለ ተጠርጣሪ አለመኖሩ በነጋዴው ማህበረሰብ ዘንድ ያለውን ያለመተማመን ስሜት አክሮታል። ይህ ሁኔታ በስደት የሚኖሩ ኢትዮጵያውያን ለህይወታቸውና ለንብረታቸው ዋስትና እንዳጡ እንዲሰማቸው ከማድረጉም በላይ በአካባቢው ባለው የንግድ እንቅስቃሴና ማህበራዊ መስተጋብር ላይ አሉታዊ ጥላውን አሳርፏል። በአሜሪካና በኢራን መካከል እየተፋፋመ የመጣው የጂኦፖለቲካዊ ውጥረት በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ መናወጥ እየፈጠረ ይገኛል። የዋይት ሀውስ አስተዳደር በኢራን ወደቦች ላይ የጣለው የማዕቀብና ከበባ እንዲራዘም መወሰኑን ተከትሎ የነዳጅ ዋጋ ላለፉት 8 ተከታታይ ቀናት ጭማሪ በማሳየት የዓለምን ኢኮኖሚ ስጋት ውስጥ ጥሎታል። በተለይም ፕሬዝዳንት ትራምፕ የኢራን የነዳጅ ኤክስፖርት ወደ ዜሮ ለማውረድ የወሰዱት ጠንካራ አቋም በገበያው ላይ የአቅርቦት እጥረት ሊከሰት ይችላል የሚል ከፍተኛ ድንጋጤ ፈጥሯል። ይህንን ተከትሎ
በዓለም አቀፍ ደረጃ እንደ ዋነኛ መለኪያ የሚጠቀሰው የብሬንት ክሩድ የነዳጅ ዋጋ በ0.47 በመቶ በማደግ በአንድ በርሜል $111 በላይ መድረሱ ገበያው ለፖለቲካዊ ውሳኔዎች ምን ያህል ተጋላጭ መሆኑን ያሳያል። በተመሳሳይ ሁኔታ የአሜሪካ ዌስት ቴክሳስ ኢንተርሚዲየት WTI ዋጋም $100 በላይ ሆኗል። ይህ የዋጋ ንረት በአንድ በኩል የኢራን ኢኮኖሚ ክፉኛ ለመጉዳት የታለመ ቢሆንም በሌላ በኩል ግን በዓለም ዙሪያ ባሉ የነዳጅ ተጠቃሚ ሀገራት ላይ የዋጋ ግሽበት ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ይተነብያሉ። በተለይም የሽያጩን ሊያበቃ ጥቂት ቀናት ሲቀሩት የታዩ ይህ የዋጋ ማሻቀብ ነጋዴዎች ለቀጣዩ ወር ያላቸውን ተስፋና ስጋት የሚያንጸባርቅ ነው። ኢራን በአገሪቱ ላይ የተጣለው ከበባ ለመቋቋም የምታደርገው ጥረትና አሜሪካ የምትከተለው የከረረ ፖሊሲ የነዳጅ አምራች ሀገራት ድርጅት ኦፔክ አባላት የምርት መጠናቸውን እንዲያስተካክሉ ግፊት ሊፈጠርባቸው ይችላል። በአሁኑ ወቅት ገበያው ያለው ብቸኛው አማራጭ የፖለቲካ ውጥረቱ እስኪረግብ መጠበቅ ቢሆንም የአቅርቦት መስመሩ በወደቦች መዘጋት ምክንያት ከተስተጓጎለ ግን የነዳጅ ዋጋውን ካለበት በላይ የመናር ዕድል እንዳለው ይገመታል። በምዕራብ አፍሪካ የሳህል ቀጠና እየተባባሰ የመጣው የጸጥታ ቀውስ አዲስ ምዕራፍ ላይ መድረሱን የሚያመላክት የቅርብ ጊዜ ክስተት በቀጠናው ባሉ ሀገራት መካከል ያለውን የፖለቲካ ውጥረትና የሽብርተኝነት ስጋት ዳግም አባብሶታል። የማሊ መከላከያ ሚኒስተር በመኖሪያ ቤታቸው ላይ በተሰነዘረ የቦምብ ጥቃት መገደላቸው የሀገሪቱን ወታደራዊ መዋቅርና የደህንነት ጥበቃ ምን ያለ ከፍተኛ ጥቃት የተጋለጠ መሆኑን የሚያሳይ ሲሆን ጥቃቱ የተፈጸመው ደግሞ ባማኮ አቅራቢያ በምትገኘውና ቁልፍ የጦር ሰፈር በሆነችው ካቲ መሆኑ የጉዳዩን አሳሳቢነት ጨምሯል። ይህ ክስተት በማሊ ወታደራዊ መንግስት ላይ ከፍተኛ ድንጋጤ ከመፍጠሩም በላይ በሀገሪቱ ውስጥ የሚንቀሳቀሱ ታጣቂ ቡድኖች የመንግስትን ከፍተኛ ባለስልጣናት እስከ መኖሪያ ቤታቸው ድረስ ዘልቆ የመምታት አቅም እንዳላቸው ማሳያ ሆኗል። ይህንን ተከትሎ አልጄሪያ የሰጠችው ምላሽ በዲፕሎማሲው ረገድ ጥልቅ ትርጉም አለው። አልጄሪያ የማሊን አንድነትና ተቋማዊ ጽናት እንደምትደግፍ ስትገልጽ በዋናነት ለራሷ ብሔራዊ ደህንነት ስትል እንደሆነ መገመት አያዳግትም። ምክንያቱም በማሊ የሚፈጠር ማንኛውም መፈራረስ በቀጥታ ረዥም ድንበር ወደምትጋራው አልጄሪያ የሚሻገር የሽብር ስጋትና የፍልሰት ማዕበል ይዞ ይመጣል። ሆኖም የአልጄሪያ የውጭ ጉዳይ ሚኒስተር አህመድ አጣፍ ሽብርተኝነትን በምንም መልኩ አንቀበልም የሚል ጠንከር ያለ መግለጫ ቢሰጡም በሁለቱ ሀገራት መካከል ያለው ግንኙነት ግን አሁንም በጥርጣሬ የተሞላ ነው። ማሊ እንደ አውሮፓውያን አቆጣጠር በ2015 በአልጄሪያ አደራዳሪነት የተፈረመውን የሰላም ስምምነት ውድቅ ማድረጓና ከአልጄሪያ ይልቅ ወደ ሌሎች አጋሮች በተለይም ሩሲያ ፊቷን ማዞሯ አልጄሪያ በቀጠናው የነበራትን ተሰሚነትና የሽምግልና ሚና እንድታጣ አድርጓታል። በአጠቃላይ ይህ ወቅታዊ ሁኔታ የሚያሳየው ማሊ ውስጥ ያለው የሽብር ስጋት ከሰሜናዊ የሀገሪቱ ክፍል ወጥቶ ወደ መካከለኛውና ወደ ዋና ከተማው ስትራቴጂካዊ ስፍራዎች እየተቃረበ መሆኑን ነው። አልጄሪያ የጸረ ሽብር ጥሪዋን ብታድስም የማሊ ወታደራዊ አመራሮች ግንኙነታቸው ለሻከረው አልጄሪያ ምን ያህል ጆሮ ይሰጣሉ የሚለው አጠራጣሪ ነው። የውጭ ጉዳይ ሚኒስተሩ ብሔራዊ ትስስር ለሽብር መከላከያ ጋሻ ነው በማለት ያቀረቡት ጥሪ ማሊ ውስጥ ካለው የውስጥ ፖለቲካ ክፍፍልና ከታጣቂ ቡድኖች ግፊት አንጻር ሲታይ አገሪቱ በቀጣይ ወራት ከባድ የህልውና ፈተና እንደሚጠብቃትና የቀጠናው ኃይሎችም የጋራ መፍትሄ ካላበጁ ቀውስ ወደ ጎረቤት ሀገራት የመስፋፋት እድሉ ሰፊ መሆኑን ይጠቁማል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።